ሰላም ጤና ይስጥልን። የጽናት ሚዲያም አድማጭ ተመልካቾቻችን ወቅታዊና ተአማኒ የግንባር መረጃዎችን ይዘንላችሁ ቀርበናል። ዋና ዋና የሰዓቱን አርዕስተ ዜናዎች በማስቀደም ጀምራለሁ። በምስራቅ ግንባር ተንታና መቅደላ አካባቢ ከባድ ውጊያ መካሄዱ ተገለጸ። ቁስለኞችም ወደ ኮምቦልቻ መወሰዳቸው ታውቋል። በአፋብን የአንደኛ እዝ አርበኞች በተወሰደም ስልታዊ ማጥቃት ገዢ ቦታዎችን በቁጥጥር ስር መዋላቸውና የጉዳት ሰለባ የሆኑ የአገዛዙ ወታደሮች በአምቡላንስ ተሽከርካሪዎች ወደ ኮምቦልቻ መወሰዳቸው ነው የተነገረው። በሌላ መረጃ ከአረርቲ የተነሳው የብልጽግና ጥምር ጦር በደፈጣ ውጊያ ድባቅ መመታቱ ተገልጿል። ወዲህ ደግሞ በሰሜን ወሎ በተካሄደ የተቀናጀ ኦፕሬሽን የአገዛዙ ኃይሎች ክፉኛ መመታታቸው ታውቋል። የአንደኛ ምኒልክ እዝ ክፍለ ጦሮች በጋራ ባካሄዱት የሁለት ቀን እልህ አስጨራሽ ውጊያ በአሁን ተገኝ ወልዲያና ጋሸና መስመር ተንቀሳቅሶ የነበረው ኃይል ከፍተኛ የስነ ልቦናና የሰው ኃይል ስብራትን አስተናግዶ ማፈግፈጉ ታውቋል። በግሸን ደብረ ከርቤ ከአካባቢው ማህበረሰብ ጋር ሰፊ ህዝባዊ ውይይት መካሄዱም እንዲሁ ተሰምቷል። በ2026 የመጀመሪያዎቹ 3 ወራት ከ50 ሺህ በላይ ኢትዮጵያውያን ሀገራቸውን ለቀው መሰደዳቸውም እንዲሁ ተገልጿል። አሁን በዝርዝር ወደምንመለከታቸው ጉዳዮች አልፋለሁ። አንድ አይሱዙ ኤፌሳር ተሽከርካሪና 3 አምቡላንስ ሙሉ ቁስለኛ ወታደር ወደ ኮምቦልቻ መወሰዱ ታውቋል። ዛሬ ነሐሴ 12 2018 ከንጋቱ ጀምሮ በምስራቅ ግንባር ተንታና መቅደላ ዙሪያ ከባድ ውጊያ እየተካሄደ ሲሆን በዚህም በአፋብን የአንደኛ እዝ አርበኞች በወሰዱት ስልታዊ ማጥቃት እስካሁን ገዢ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገብተዋቸዋል ተብሏል። የፋኖ የማጥቃት አቅም ከፍጥነትና ታክቲክ ጋር ተዳምሮ የብልጽግናውን ኃይል ባሽመደመደበት በዚህ ተጋድሎ በርካታም የአገዛዙ ወታደሮች ሲገደሉ በርካቶች ከከባድ እስከ ቀላል ጉዳት ደርሶባቸዋል ነው የተባለው። በውጊያው ቀላል የተባለ ጉዳት የደረሰባቸው ቁስለኞች በአካባቢው በሚገኝ ጤና ጣቢያም ሕክምና እየተደረገላቸው ሲሆን ከባድ ጉዳት የደረሰባቸው ወታደሮች ደግሞ በአንድ አይሱዚ ኤፌሳር ተሽከርካሪና በ3 አምቡላንስ ሙሉ ተጭነው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ወደሚገኝበት ኮምቦልቻ ከተማ መወሰዳቸው ታውቋል። በዚህ አውደ ግንባር የአገዛዙ ሰራዊት እግረኛ ጦሩን ጨምሮ ከምድር ሜካናይዝድ መሳሪያዎች ጀምሮ እስከ ሰው አልባ አውሮፕላን ድረስ ያሰለፈ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን ብርቱ ማጥቃት መቋቋም አቅቶት ተሽመድምዷል ነው የተባለው። በሌላ መረጃም ለከበባ የመጣው የብልጽግናው ጥምር ጦር በከበባ ድባቅ ተመቷል። ራሱን አየር ወለድ ኮማንዶ ነኝ ብሎ የሚጠራው የብልጽግና ወንበር ጠባቂ ጥምር ጦር መነሻውን ከአረርቲ ከተማ በተላላኪው ሚሊሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ድባቅ መመታቱ ታውቋል። ለከበባ የመጣው የጠላት ኃይል በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በደፈጣ ውጊያ መመታቱን የኮሩ ህዝብ ግንኙነት አስታውቋል። ክፉኛ የተመታው የጠላት ኃይል መውጫ ቀዳዳ በማጣቱም ሽፋን እንዲደረግለት ጠይቆም በዙ 23 ታግዞም ከባልጭ ወደ ክርስቶስ ሰምራ ያቀናውን አባዳሌ በተባለ ቦታም በተዘጋጀለት ቦታ ገብቶም በተናዳፊዎቹ ፋኖች በተወሰደበትም የደፈጣ እርምጃም ክፉኛ መመታቱ ተረጋግጧል። ከ300 በላይ የሚሆነው የአገዛዙ ጥምር ጦርም ለከበባ ቢንቀሳቀስም ራሱ ከበባ ውስጥ ገብቶም በርካታ ኃይሉ ወደማይመለስበት ተሸኝቷል። በዚህ አውደ ውጊያም ድንቅ የተባለም የደፈጣ ኦፕሬሽን የተካኑት ነበልባሎቹም የፊት ማጥቃታቸውን እንደቀጠሉ ይገኛሉ ተብሏል። ሞትና ቁስለኛውን በአምቡላንስና አይሱዚ መኪና ጭኖ መመለሱ ሲረጋገጥም ሞትና ቁስለኞች ቁጥራቸው በውል አልታወቀም ሲልም የግንባር ምንጫችን አክሎ ገልጿል። የአንደኛ ምኒልክ እዝ አሃድ የሆኑት የ12ኛ ኮር ልዩ ዘመቻና የ16ኛ ኮር በጋራ ባካሄዱት የተቀናጀ ኦፕሬሽን
ታላቅ ድልን ተጎናጽፈዋል። በሰሜን ወሎ ዞን አሁን ተገኝ፣ እዜት በር፣ ወልዲያም፣ መርጦ፣ ስሪንቃና ጋሸና ግንባሮች መነሻቸውን አድርገው ተንቀሳቀሰው የነበሩ የአገዛዙ የ16ኛና 31ኛ ክፍለ ጦር ኃይሎች ላይ የተቀናጀ እርምጃ ተወስዶባቸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንደኛ ምኒልክ እዝ ልዩ ዘመቻ የ16ኛ ኮር የ12ኛ ኮር በጋራ በወሰዱት የተቀናጀ ውጊያ ጠላት ያቀደውን ዓላማ ሳያሳካም ከፍተኛ የስነ ልቦና ስብራትና የሰው ኃይል ጉዳትን አስተናግዶ ተመልሷል ነው የተባለው። በተረፌ ኩረታም፣ ጠጣር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩበት ተራራ በተባሉ አካባቢዎችም ለ2 ቀናት የዘለቀ ለአስጨራሽ ውጊያ ተካሂዷል። የአገዛዙ ሰራዊት ያለ የሌለ አቅሙን ቢጠቀምም በምኒልክ እዝ ፋኖ አባላት የበላይነት በተጠናቀቀው በዚህ አውደ ውጊያ በርካታ ሙትና ቁስለኛውን ተሸክሞ ሽንፈትን ተከናንቦ ወደ መጣበት ፈርጥጧል ነው የተባለው። በፋኖች ክንድ ክፉኛ የተደቆሰው የአገዛዙ ሰራዊትም ህዝቡ ለፋኖ መረጃ ተሰጣላችሁ በሚል ምክንያት በመደብደብና በማስፈራራት እያፈሰም ወደ ጦር ግንባር እየማገደው እንደሚገኝ ከግንባር ያገኘነው መረጃ ያመለክታል። ክቡራን አድማጭ ተመልካቾች ከጽናት ሚዲያም መረጃዎቻችን እንደቀጠሉ ናቸው። በግሸን ደብረ ከርቤ አምሳል ወረዳም 023 ቀበሌ ማህበረሰብ ጋር ፋኖ ህዝባዊ መድረክ አካሂዷል። በታሪካዊቷ ግሸን ደብረ ከርቤ የአማራ ህዝብ የአገር ህልውና በመጠበቅ የነበረው ሚናና አሁን የገጠመው የህልውና አደጋ መውጫ መንገድ በሚል ርዕስ ከአካባቢው ማህበረሰብ ጋር ሰፊ ህዝባዊ መድረክን አካሂዷል። ትላንት ነሐሴ 11 2018 በአምባሰል ወረዳ 025 ቀበሌ በተካሄደው በዚህ ህዝባዊ መድረክ ላይ የምኒልክ እዝ ትምህርትና ስልጠና መምሪያ አርበኛ መምህር ፍቅሩ ፈንታው፣ የእዙ ህዝብ አስተዳደር መምሪያ አርበኛ አበበ ቀዩ፣ የእዙ ምክትል ትምህርትና ስልጠና መምሪያ አርበኛ ዘሪሁን ደምሴ፣ የእዙ ምክትል ፖለቲካ ጉዳዮች መምሪያ ኃላፊ አርበኛ ስንታየሁ ተስፋውና የ104ኛ ኮር አመራሮች ተገኝተው ከነዋሪዎቹ ጋር በወቅታዊ ሀገራዊና አካባቢያዊ ጉዳዮች ላይ በጥልቀት ተወያይተዋል ነው የተባለው። በመድረኩ ላይ ንግግር ያደረጉት አመራሮቹ ግሸን ተተኪ የኢትዮጵያ ነገስታት የሚቀመጡባትና በሀገረ መንግስት ግንባታ ታሪክ ውስጥ ከፍተኛ ስፍራ ያላት ታሪካዊ ቦታ መሆኗን አውስተው አሁንም ቢሆን የህዝቡን ህልውና በማስጠበቅና ወቅታዊውን አደጋ በመመከት ረገድ ከአካባቢው ታሪካዊ ገጽታ ጋር ተመጣጣኝ የሆነ ከፍተኛ አስተዋጽኦ ማድረግ እንደሚገባ አስምረውበታል። በተጨማሪም ለአማራ ህዝብ ህልውና አደጋ የዳረጉ ዋና ዋና ምክንያቶችና ከዚህ ፈታኝ ሁኔታ ለመውጣት ህዝቡ ሊጫወተው የሚገባው ሚና ላይ ሰፊ ማብራሪያ ተሰጥቶበታል። አመራሮቹ አክለውም ትግላችን ፍትህና ዴሞክራሲን ለማምጣት እንዲሁም የራሳችንን ህልውናና ጥቅም ለማስከበር እንጂ የማንንም ጥቅም ለመጋፋት አይደለም ሲሉም የትግሉን መሰረታዊ ዓላማና ፍትሃዊነት አብራርተዋል። በውይይቱ ወቅት ከአካባቢው ህዝብ የተለያዩ አስተያየቶችና ስጋቶች የቀረቡ ሲሆን ነዋሪዎቹ ከዚህ ቀደም የአካባቢው ጥበቃ በመላላቱ ቀበሌያቸው ለሌቦችና ለዘራፊዎች ተጋልጦ መቆየቱን ገልጸው አሁንም በይፋ የተጀመረው ስርዓት የማስያዝ ስራ ተጠናክሮ እንዲቀጥልና አካባቢው ሙሉ በሙሉ ከአጸያፊ ድርጊቶች እንዲጸዳ ጠይቀዋል። ዝርዝር ወደምንመለከተው ጉዳይ አልፋለሁ። በ2026 የመጀመሪያዎቹ 3 ወራት 50,600 ኢትዮጵያውያን ሀገራቸውን ለቀው መሰደዳቸው ተገልጿል። በተያዘው የፈረንጆቹ 2026 ዓመትም የመጀመሪያዎቹ 3 ወራት ውስጥ 50,600 የሚሆኑ ሰዎች በምስራቁ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን ዓለም አቀፉ የስደተኞች ድርጅት IOM ባወጣው አዲስ ሪፖርቱ አስታውቋል። ድርጅቱ ስደተኞቹ አማራጭ መንገዶችን እንደሚጠቀሙና በሰዎች አዘዋዋሪዎች ከፍተኛ ብዝበዛ እንደሚፈጸምባቸው ጠቅሷል። ይህ መረጃ ይፋ የሆነው በቅርብ ወራት ውስጥ በኢትዮጵያውያን ስደተኞች እንቅስቃሴ ላይ ትኩረት አድርገው የወጡ ተከታታይ ሪፖርቶችን ተከትሎ ነው። በዚህ ሳምንት IOM ባወጣው መረጃ መሰረትም በ2026 ሐምሌ ወር ውስጥ ወደ የመን ከገቡት 13687 ስደተኞች መካከል 91 በመቶ የሚሆኑት ኢትዮጵያውያን ናቸው። ይህም ግጭት ውስጥ ወደምትገኘው ሀገር በወር ውስጥ ከገቡት ስደተኞች መካከል ትልቁ ቁጥር ነው ብሏል። ቀደም ሲል የተደረጉ ተመሳሳይ ክስተቶች እንደሚያሳዩትም ግጭት፣ የሰላም እጦት፣ የምግብና የጥበቃ አቅርቦት እጥረት እንዲሁም እየከፋ የመጣው
የኢኮኖሚ ሁኔታ በሺዎች የሚቆጠሩ ሰዎችን ከአፍሪካ ቀንድ ተነስተው በምስራቁ መስመር በኩል ወደ የመንና ባህረ ሰላጤው ሀገራት እንዲሰደዱ እያስገደዳቸው ይገኛል ተብሏል። በ2026 የመጀመሪያው ሩብ ዓመት የተመዘገበው የ50,600 ስደተኞች ቁጥር በ2025 ተመሳሳይ ወቅት ከተመዘገበው የ65,200 ስደተኞች ቁጥር ጋር ሲነጻጸር ቅናሽን አሳይቷል። አይኦኤም ለዚህ ቅናሽ እንደ ምክንያት የጠቀሰው የሀገሪቱ ባለስልጣናት በዋና ዋና የፍልሰት መስመሮች ላይ ያደረጉት ቁጥጥር ሲሆን ይህም ስደተኞቹ አማራጭ መንገዶችን እንዲጠቀሙ አድርጓቸዋል ነው ያለው። ስደተኞቹ እነዚህን አማራጭ መንገዶች እጅግ አደገኛና ፈታኝ መሆናቸውን ተናግሯል ብሏል መግለጫው። ከኢትዮጵያ የሚደረገው ፍልሰት ቢቀንስም በሰፊው የምስራቅ የፍልሰት መስመር ላይ ያለው አጠቃላይ የስደተኞች እንቅስቃሴ ከዓመት ዓመት 8 በመቶ በመጨመር 152,700 ደርሷል ተብሏል። በሶማሊያ በኩል የሚደረገው ፍልሰትም በ3 እጥፍ ያህል አድጎ 18,600 የደረሰ ሲሆን ይህም በተለያዩ አካባቢዎች የተዘረጉ የህገወጥ የሰዎች አዘዋዋሪዎችና ደላሎች መረብ ወደ ቦሳሶ የሚደረገውን ጉዞ በማፋጠናቸው ነው ተብሏል። ድርጅቱ በሰው አዘዋዋሪዎች የሚፈጸሙ የገንዘብ ብዝበዛዎችን የሰነደ ሲሆን ስደተኞቹ በሶማሊያ ክፍሎች ውስጥ እንዲጓዙ ከተደረገ በኋላ አዘዋዋሪዎች የስደተኞቹን ደህንነት ለመጠበቅ በሚል ከቤተሰቦቻቸው ወይንም ከዘመዶቻቸው ገንዘብ እንዲላክላቸው ጫና እንደሚያደርጉ ገልጿል። ድርጅቱ ይህንን ድርጊት ከህገወጥ የሰዎች ዝውውር ጋር የተያያዘ ብዝበዛና የገንዘብ ጥያቄ ነው ሲል ገልጾታል። ሪፖርቱ የሚጠየቀውን የገንዘብ መጠን በግልጽ ባያመለክትም በቦሳሶ የሚገኙ ኢትዮጵያውያን ስደተኞች ላይ የሚፈጸሙ የገንዘብ ጥያቄዎች አካላዊ ድብደባዎችን፣ የሰነዶች መሰወርንና የጉልበት ብዝበዛዎችን መዝግቧል። አንዳንድ ስደተኞች በጉዞ ወቅት ያላቸውን ሀብት ሙሉ በሙሉ ይጨርሳሉ ብሏል። በቦሳሶ የቀሩ ኢትዮጵያውያን ስደተኞች ከኢትዮጵያ ከመውጣታቸው በፊት የነበራቸውን ገንዘብ ለምግብና በትራንስፖርት በመጨረሳቸው ለከፍተኛ የምግብ እጥረት መጋለጣቸውን ጠቅሷል። አንዳንዶቹ በቀን አንድ ጊዜ ብቻ ለመመገብ መገደዳቸውንም ነው መረጃው አክሎ ያመለከተው። የኢኮኖሚ ጫና ከኢትዮጵያ ለሚደረገው ስደት ዋነኛ ምክንያት ነው ተብሏል። 57 በመቶ ያህል ስደተኞች በኢኮኖሚ ምክንያት መሰደዳቸውን ሲናገሩ 42 በመቶ የሚሆኑት ደግሞ ለመስራት ወይንም የሥራ ዕድል ለመፈለግ እንደተጓዙ ገልጸዋል። ግጭት፣ ጥቃትና እንግልት ለስደቱ ምክንያት እንደሆነ የገለጹት ደግሞ 1 በመቶ ያህሉ ናቸው። ከኢትዮጵያ ከተነሱ ስደተኞች መካከል አማራና ትግራይ ክልሎች እያንዳንዳቸው 35 በመቶ የሚሆነውን ድርሻ ሲይዙ 22 በመቶ የሚሆነው ደግሞ ከኦሮሚያ ክልል የሚነሱ ናቸው። ከስደተኞቹ መካከል ወንዶቹ 65 በመቶ፣ ሴቶቹ 17 በመቶ ሲሆኑ ወንድ ልጆች 12 በመቶና ሴት ልጆች ደግሞ 6 በመቶ ድርሻ አላቸው። ጉዞ ለህይወት ማለፍ አደጋዎች የተጋለጠ ነው ተብሏል። አይኦኤም በመጀመሪያው ሩብ ዓመት በምስራቁ መስመር ላይ የ92 ሰዎች ሞትና የመጥፋት አደጋ የመዘገበ ሲሆን ከነዚህ ውስጥ 23ቱ በኢትዮጵያ ወሰን ውስጥ የተከሰቱ ናቸው። መስጠምና ከአደገኛ የትራንስፖርት አጠቃቀም ጋር የተያያዙ የመኪና አደጋዎች ለሞት አደጋው በዋና ምክንያትነት ተጠቅሰዋል። በኢትዮጵያ በጥር ወር በአፋር ክልል ሰመራ አቅራቢያ ስደተኞችን ጭኖ ይጓዝ የነበረ የጭነት ተሽከርካሪ በመገልበጡ ቢያንስ 22 ስደተኞች ሲሞቱ 65 ያህሉ ደግሞ ጉዳት ደርሶባቸዋል ተብሏል። ውድ የጽናት ሚዲያ ተከታታዮች የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበረም። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ ምስጋናችን ልባዊ ነው። ጤና ይስጥልን።